ከመጋቢት 24 2018 ዓ.ም ጀምሮ ኢትዮጵያ የቪዛ ዋስትና ወይም ቪዛ ቦንድ የሙከራ መርሃ ግብር ውስጥ ትካተታለች። ሰላም ጤና ይስጥልን። ኢትዮጵያ የምትካተትበት የኢትዮጵያ ቪዛ ዋስትና ወይም የሙከራ መርሃ ግብር ውስጥ የተካተተችው በመልኩ ነው። ምን ይመስላል ጉዳዩ? እንዴት ነው ነገሩ? አሜሪካም ኢትዮጵያንን ጨምሮ ሌሎች የዓለማችንን ህዝቦች ወደ ሀገሯ የምታስገባበት አዲሱ መንገድ ምን ይመስላል? ወደ አሜሪካ መጓዝ የሚፈልጉ ለቱሪስት ለንግድ የሚሄዱ ሰዎች እንዴት ነው ጉዳያቸው የሚሆነው የሚለውን ነገር በዝርዝር እንመለከታለን። ከጠበቃ ሙሉዓለም ጌታቸው ሶሻል ሚዲያ ገጾች ላይ መረጃውን አግኝተናል። ወደ እናንተ በዝርዝር እናደርሰዋለን። ለቻናላችን አዲስ ሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናላችንን እንድትከታተሉ በአክብሮት ጋብዘናል። አዳዲስና አስገራሚ መረጃዎችን ወደ እናንተ እናደርሳለን። በተለይ በስደተኞች በቪዛ ጉዳይ በእነዚህ ጉዳዮች ላይ አተኩረን እንሰራለን። ወደ መረጃው አልፈናል። ከመጋቢት 24 2018 ዓ.ም ጀምሮ ኢትዮጵያ የቪዛ ዋስትና ወይም ቪዛ ቦንድ የሙከራ መርሃ ግብር ውስጥ ትካተታለች ይለናል የጠበቃ ሙሉዓለም ጌታቸው መረጃ። ወደ አሜሪካ ለመጓዝ ለንግድ ወይም ለቱሪስት ቢ1 ወይም ደግሞ ቢ2 ቪዛ ብቁ ሆነው የተገኙ አመልካቾች ቪዛው ከመሰጠቱ በፊት እስከ 15,000 የአሜሪካ ዶላር የሚደርስ ዋስትና እንዲያስይዙ ይጠየቃሉ። ተጓዦች የቪዛውን ደንቦች በሙሉ አክብረው ከተገኙና የተፈቀደላቸው የቆይታ ጊዜ ሳያበቃ ከአሜሪካ ከተመለሱ ያስያዙት የዋስትና ገንዘብ ይመለስላቸዋል። ይህ መስፈርት ከመጋቢት 24 ቀን በፊት የተሰጠ ህጋዊ የንግድ ወይም የቱሪስት ቢ1 ወይም ደግሞ ቢ2 ቪዛ ያላቸው ሰዎችን አይመለከትም። እንግዲህ አስቀድሞ የተሰጣቸው ሰዎች ከዚህ ሁሉ ነገር ነፃ ናቸው ማለት ነው። እንግዲህ በርካቶች የትራምፕ አስተዳደር ወደ አሜሪካ ስልጣን ሲመጣ ትራምፕ አሜሪካን ገነት ያደርጋታል፣ ምድራዊ ገነት ያደርጋታል፣ በተለይ ለስደተኞች የተሻለ ነገር ይፈጥራል የሚል ነበረ። በርካታ ኢትዮጵያውያን በአሜሪካን ሀገር የሚኖሩ ኢትዮጵያውያን ትራምፕን ለመምረጥ ተንቀሳቅሰው ነበረ፣ ብዙ ጥረትም አድርገው ነበረና እንግዲህ እየሆነ ያለው ነገር ግን በተቃራኒው ይመስላል። እናም ዋስትናውን አስቀድመው አይክፈሉ። አስቀድሞ መክፈል ቪዛ ለማግኘት ማረጋገጫ አይደለም ይለናል የጠበቃ ሙሉዓለም መረጃ። እንዲሁም ሶስተኛ ወገን ድረገጾች አጭበርባሪዎች ሊሆኑ ይችላሉ። ከቃለ መጠይቅ በፊት የሚፈጸም ማንኛውም ክፍያ ተመላሽ አይደረግም። ስለዚህ አስቀድሞ ከቃለ መጠይቅ በፊት የሚደረጉ የክፍያ ሂደቶችን በጥንቃቄ ማየትና መመርመር ያስፈልጋል እያለን የሚገኘው። ሌላው ደግሞ በኤፍ ወይም ደግሞ ኤፍ/ኤም ቪዛ ወደ አሜሪካ የሚጓዙ ተማሪዎች ይህ የቪዛ ዋስትና መስፈርት አይመለከታቸውም። የዋስትና ክፍያው የሚጠይቀው ብቁ ለሆኑ የንግድ ወይም የቱሪስት ቢ1 ወይም ቢ2 ቪዛ አመልካቾች ብቻ ነው። ዩኤስ ኤምባሲ አዲስ አበባ ያጋራው መረጃ ነው። በተለይ ከቅርብ ጊዜ ወዲህ ደግሞ በሌላኛው ጉዳያችን ስንመለስ በትራምፕ አስተዳደር ትልቁና ሁለተኛው የህግ ጉዳይ አሜሪካ ውስጥ በመወለድ የሚገኝ ዜግነት ነው። አንድ ሰው አሜሪካዊ ዜግነት ለማግኘት በሶስት መንገዶች ይችላል። ከዚህ ቀደም በርካታ ኢትዮጵያን አርቲስቶች በራሱ ልጆቻቸውን አሜሪካን ሀገር ይወልዱ ነበርና ልጆቻቸው የአሜሪካ ዜግነት እንዲያገኙ እንደ ኢትዮጵያዊነታቸውን ጠልተውት ነው ወይ እንል ነበርና አሁን ላይ ግን አሜሪካ በመወለድ የሚገኙ የዜግነት ሁኔታዎች አደጋ ላይ ያሉ ይመስላልና አንድ ሰው አሜሪካዊ ዜግነት አለው ወይም ደግሞ ዜግነት ያገኛል ሲባል በተለያየ መንገዶች ነበረ። የመጀመሪያው በመወለድ ነበረ። አሜሪካ ውስጥ በመወለድ የአሜሪካ ዜግነት አሜሪካዊ መባል ይቻል ነበረ። አሁን ግን ይህ ነገር እንዴት ነው የሚለው ጉዳይ በዝርዝር እናያለን። ሁለተኛው በደም ወይም ባለ ግንኙነት በዝምድና በተለያየ መንገዶች ማለት ነው። ሶስተኛው በህጋዊ ሂደት የሚገኝ ነበረ። አሜሪካ ውስጥ የነበረው የአሜሪካ ዜግነት የሚገኝበት መንገድ መቼም አሜሪካን የማይናፍቅ አሜሪካ መሄድ የማይፈልግ አሜሪካ ሄዶ ደግሞ ራሱን መቀየር የማይፈልግ ሰው የለምና ከዚህ አንጻር ብዙዎች አሜሪካዊነትን ይመኙታል። ግን አሜሪካዊ የመሆን እድል በጣም የጠበበ ሆኗል። የትራምፕ አስተዳደር በመወለድ የሚገኘውን ዜግነት ማጥበብ ፈልጓል። ይህ ደግሞ የቀድሞ መስራች አባቶች ወይም ደግሞ ፋውንዲንግ ፋዘርስ በመወለድ ዜግነት ይሰጥ ያሉት ለባህሮች እንጂ ድንበር አቋርጠው ለሚመጡ ወይም ደግሞ ለጊዜው አሜሪካ ውስጥ ለጉብኝት ወይም ደግሞ
ለትምህርት የሚመጡ ሰዎችን አስበው ነው ብሎ እየተከራከሩ ነው። እና ይህ የህግ ሂደት ለብዙ ዘመናት የጸና ህግ ነበረ። ትራምፕ ሊቀይረው ተነስቷል። ይሳካለት ይሆን የሚለው በርካቶች የሚያሳስባቸውና የሚያስጨንቃቸው ጉዳይ ነው። ትራምፕ አንደኛው የህግ ክስ አጥቷል። እሱ ደግሞ ታሪፍ ነበረ። ቀሪው ደግሞ ይሄ ዜግነት ወይም ደግሞ በዜግነት በመወለድ የሚገኘውን የዜግነት አይነት ነው እና ጠቅላይ ፍርድ ቤቱ በዚህም የተከፈለ ነው። ድምፅ እንዲኖረው ይገመታል። ድምፅ ይኖረዋል ተብሎም ይታሰባል። ትራምፕ እንግዲህ ጀስቲስ ቶማስ እና ኤሊቶን ይደግፉታል የሚል እምነቶች አሉ። ጥያቄው የብዙሃን ድምፅ ወዴት ይሆናል የሚለው ነው። ኤፕሪል 1 ወይም ደግሞ አፕሪል ዘፉል 2026 ጠቅላይ ፍርድ ቤቱ ጉዳዩን የቃል ክርክር ያሰማል። በጉጉት የሚጠበቅ ነው። እንግዲህ አሜሪካ ውስጥ በመወለድ የሚገኝ የዜግነት አይነት እንዲሁም በተለይ አሜሪካዊነትን በቀላሉ ማግኘት የሚቻልባቸው እነዚህ 3 መንገዶች በተለያየ መንገድ እየተሸረሸሩ ይመስላል። እንግዲህ የአሜሪካዊ ዜግነት ማግኘትና አሜሪካን ሀገር መኖር ከባድ እየሆነ ያለ ይመስላል። ለበርካቶች እንግዲህ ህልማቸው፣ ጉጉታቸው፣ ምኞታቸው ናትና ይሄ ጊዜ ደግሞ በተለይ አጠቃላይ ውሳኔው የሚወሰንበት ጊዜ በጉጉት እየተጠበቀ ነው ያለው። የፕሬዚዳንት ዶናልድ ትራምፕ ውሳኔዎች፣ አዳዲስ ህጎች ለብዙዎች ተጠባቂ አይደሉም። ዶናልድ ትራምፕ እንግዲህ አዳዲስ ውሳኔዎችን ሲወስኑ ከመቅጽበት በሚገርም ሁኔታ የተለያዩ ውሳኔዎችን ይወስናሉ። ይህ ደግሞ ለበርካታ ስደተኞችና ሌሎችም ከባድ መስሏል ጉዳዩ። እንግዲህ በጉጉት እየተጠበቀ ያለው ይሄ ውሳኔ ኤፕሪል 1 የሚወሰን ወይም ደግሞ የሚጠበቅ ይሆናል። የአሜሪካ ጠቅላይ ፍርድ ቤቶች እንግዲህ የታች ፌዴራል ፍርድ ቤት ስደተኞች ወይም ጊዜ ጥበቃ ቲፒኤስ የሚወሰዱ እርምጃዎች እስከ ወዲያኛው ሊያስቆሙ የሚችል ውሳኔ ሊሰጡ ይችላሉ። በተለይ በሶሪያና በሄቲ ቲፒኤስ ክርክር ላይ በኤፕሪል መጨረሻ ለመስማት ተወስኗል። እንግዲህ ስደተኞችን የአውሮፓ ሀገራት እየገፉ ነው ያሉ በአሁኑ ሰዓት። በተለይ ደግሞ አሜሪካን ጨምሮ ልዕለ ኃያሏ አሜሪካ ከተለያየ ከአፍሪካ ሀገራት የሚሄዱ ዜጎችን ጥሩ እውቀት ያላቸውን ለሀገሪቱ አስተዋጽኦ የሚያደርጉ ሰዎችን በሰው ኃይል ደረጃ ትቀበል ነበረ። ነገር ግን አዲሱ የትራምፕ አስተዳደር ደግሞ የአሜሪካውያን ላብና ድካም ለራሳቸው ለአሜሪካውያን ሳይሆን ለሌሎች አፍሪካውያን እየዋለ ነው። ወይም ደግሞ ከሌላ ዓለም ለሚመጡ ሰዎች የአሜሪካ ሪሶርስ ጥቅም ላይ እየዋለ ነው። ስለዚህ አሜሪካውያን ለአሜሪካውያን ለራሳቸው ጥቅም ላይ መዋል ያለባቸው ነገሮች አሉ እያሉ ይገኛሉ። እና በሶሪያና በሄቲ ቲፒኤስ ክርክሩ በኤፕሪል መጨረሻ ላይ ለመስማት ተወስኗል። ጠቅላይ ፍርድ ቤቱ ከዚህ በኋላ የታችኛው ፍርድ ቤቶችን ቲፒኤስ እና በዲኤችኤስ ከታገዱ እገዳውን ማስቆም እንዳይችሉ ያደርጋል ተብሎ ይጠበቃል። እንግዲህ ከሶስቱ ሊበራል ዳኞች በቀር ሌሎቹ የታችኛው ፍርድ ቤቶች የቲፒኤስ ጥበቃን ለማስቆም የሚሄዱበት እርምጃ ላይ ስደተኞች አይደሉም። እንግዲህ አሜሪካን ሀገር በርካታ ሰዎች ይኖራሉ። በርካታ ኢትዮጵያውያን አሉ በተለያየ ግዛቶች። በተለይ አንዳንድ ጊዜ እንደውም ኢትዮጵያ ውስጥ ያሉ እስኪመስል አሜሪካን ሀገር ኢትዮጵያውያንን ማግኘት የተለመደ ነው። እና እንዲህ ያሉ ነገሮች የተለመደ ባለበት ሁኔታ ውስጥ አሜሪካን መሄድ ሩቅ ሊሆን ነው። $15,000 ወይም ደግሞ በኢትዮጵያ እስከ 2 ሚሊዮን ብር ይመስለኛል በርካቶች እያሉ ነው አሜሪካ ለመግባት የቪዛ ማስያዣ ወይም ደግሞ የጉዞ ማስያዣ ይከፈላል። ይህ ደግሞ በመላው ዓለም ለሚገኙ ኢትዮጵያውያንም ሆኑ የሌላ ዓለም ዜጎች አስቸጋሪ ሁኔታን ፈጥሯልና ምናልባትም የትራምፕ አስተዳደር ቆም ብሎ ነገሮችን ካልተመለከተ ከሌሎች ዓለማት ከሌሎች ሀገራት የሚመጡ ዜጎች ለተለያየ እንግልቶችና ልክ ያልሆኑ የአስተዳደር ችግሮች ይገጥሟቸዋል። ይህም ደግሞ አሜሪካ በብዙ ሀገር ዜጎች የተከበበች መሆኗን የሰው ኃይል እጥረት በመሳሰሉ ነገሮች ልትጎዳ ትችላለች የሚሉ መላምቶችም አሉ። እንግዲህ በተለያየ ዓለም የሚኖሩ ኢትዮጵያውያንም ሆነ ሌሎች ኤርትራውያን የሌላ ሀገር ዜጎች ጉዳዩን መረጃውን እንዲደርሳቸው አጋራን። ዜና ፕላስ ወቅታዊ ጉዳዮችና በስደተኞች ጉዳይ በተለያየ ዓለማት የሚኖሩ ኢትዮጵያውያን በተለይ አሜሪካ ሀገር ያሉ በቲፒኤስ በዲኤችኤስ የመሳሰሉ እገዳዎች ላይ ወቅታዊ መረጃ ለሚፈልጉ አድማጭ ተመልካቾቻችን የምናደርስ ይሆናል። ዜና ፕላስ የዕለቱ ጉዳያችን ይመስላል። አበቃን።